በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለአምላካችን ለቅዱስ አማኑኤል ሰኔ 28 ወርሃዊ መታሰቢያ ቀን በሰላም አደረሳችሁ አደረሰን። እግዚአብሔር አምላካችን ቢፈቅድ በዛሬው ቆይታችን በክቡር ሰንበተ እሁድ የሚነበበውን ድርሳን የዕለቱን የወንጌል ክፍልና ስንክሳር እናቀርባለን። በዚህ ሁሉ በረከት እንባረክ ዘንድ እግዚአብሔር አምላካችን ፈቃዱ ይሁንልን፣ አሜን። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ስሙ ሲጠራ የልብን ስብራት የሚጠግን፣ ጭንቀትን እንደ ጧት ጤዛ የሚያከስም፣ ለነፍሳችንም ልዩ ሰላምን የሚሰጥ ኃያል አምላክ ነው። እስኪ አስቡት፣ በሰማያት ቅዱሳን መላእክት በመንቀጥቀጥና በታላቅ አክብሮት ዙፋኑን ከበው የሚያመሰግኑት የዘላለም ንጉሥ፣ በምድር ደግሞ ለኛ ለደካሞቹ አባት ጠባቂና ማዕበል አረጋጊ ሆኖ ከእናንተ ጋር ነኝ ይለናል። የእርሱ ኃያልነት ጥልቁን ባህር በደረቅ የሚያሻግር፣ ሞትን ድል የነሳ፣ የማይቻልን የሚቻል የሚያደርግ ፍጹም ግርማ ነው። ይህች ዕለት ሰንበት እሁድ የጌታችን የመድኃኒታችን የእግዚአብሔር አምላካችን የትንሣኤው የብርሃን የነጻነትና የተስፋ ቀን ናት። ክቡር ሰንበት የድካም ሁሉ ማረፊያ ናት። በዚች ቀን ከጌታችን ከአማኑኤል ጋር በጸሎት ስንገናኝ ውስጣችን በሐሴት ይሞላል። ከድካማችን ሁሉ እንረጋጋለን። በክቡር ሰንበት የሚነበበው ቃሉ ልክ በደረቅ መሬት ላይ እንደሚወርድ የዝናብ ጠብታ ነፍሳችንን ያለመልማታል፣ መንፈሳችንን ያድሳል። ስለዚህ የተወደዳችሁ አድማጮቻችን ይህንን እጅግ ድንቅ የሆነ የጸጋ ጊዜ እንድትከታተሉ በእግዚአብሔር ስም እንጠይቃችኋለን። ዓለማዊ ሐሳባችሁን ሁሉ ወደ ጎን ትታችሁ ልባችሁን ለአምላካችሁ ከፍታችሁ ጸሎቱን፣ የወንጌል ቃሉንና ውዳሴውን እስከ መጨረሻው በማድመጥ የዚህ ታላቅ በረከት ተካፋይ ይሆኑ ዘንድ በታላቅ መንፈሳዊ ፍቅር እንጋብዛችኋለን። ቃሉን ስትሰሙ በውስጣችሁ የሚፈጠረውን ሰላምና እርጋታ፣ በልባችሁ የሚዘራውን የተስፋ ብርሃን በእርግጥም ትመሰክራላችሁና እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክቡር ሰንበት እሁድ ቀን የሚነበብ የሚጸለይ ድርሳን ምዕራፍ 11። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን መድኃኒታችንን እንዲህ እያልን እናመሰግነው ዘንድ እንመለስ። ስሙ የጣፈጠ መድኃኒታችን እሱ ንጉሥ፣ እናቱም መቅደስ፣ መስቀሉም አትሮንስ ነው። ስሙ የጣፈጠ መድኃኒታችን እሱ ጽላት ነው፣ እናቱም ማዕጠንት ናት፣ መስቀሉም ዙፋን ነው። ስሙ የጣፈጠ መድኃኒታችን እሱ መብራት ነው፣ እናቱም የዘይት ቅባት ናት፣ መስቀሉም የሥርዓት መቅረዝ ነው። ስሙ የጣፈጠ መድኃኒታችን እሱ የእውነት በግ ነው፣ እናቱም መሠረት ናት፣ መስቀሉም የነጭ ሐረግ ነው። ስሙ የጣፈጠ መድኃኒታችን እሱ ፍሬ፣ እናቱም ልምላሜና የፍሬ ሐረግ ናት፣ መስቀሉም ዘለላ ነው። ስሙ የጣፈጠ መድኃኒታችን እሱ የሞቀ የመና ህብስት ነው፣ እናቱም የወርቅ መሶብ ናት፣ መስቀሉም የወርቅ ቀለም ነው። ስሙ የጣፈጠ መድኃኒታችን እሱ የምስጋና ወይን ነው፣ እናቱም የድህነት ጽዋ ናት፣ መስቀሉም የመላእክት ጉጠት ምሳሌ ዕርፈ መስቀል ነው። ስሙ የጣፈጠ መድኃኒታችን እሱ የእሳት ፍህም ነው፣ እናቱም የሽቱ መዓዛ ናት፣ መስቀሉም የሕይወት ምንጭ ነው። ስሙ የጣፈጠ መድኃኒታችን እሱ የሕይወት ውሃ ነው፣ እናቱም የታተመች ጉድጓድ ነች፣ መስቀሉም የዕጣን በትር ነው። ቤተ ክርስቲያኑም እንደ ገንዳ ናት፣ በጎቹም ምዕመናን ናቸው። እንደዚህ ያለውን መድኃኒት ሕማሙን እናምናለን፣ በሥጋውና በደሙም እናምናለን፣ እንማጸናለን። ለእናቱም እንገዛለን፣ ለመስቀሉም እንሰግዳለን። በመነሳቱም እናመሰግናለን፣ መንግሥቱን ተስፋ እያደረግን በማድረጉም እንዘምራለን። የሚወደው ልጁን ስለላከልን ለእግዚአብሔር አብ ምስጋና ይገባዋል። እኛን ለማዳን የታመመ የሞተ ለእግዚአብሔር ወልድ ምስጋና ይገባዋል። እኛን ለማጽናት ለመጣ ለእግዚአብሔር መንፈስ ቅዱስም ምስጋና ይገባዋል እንበል፣ ዛሬም ዘወትርም ለዘላለሙ በምስጋና ለምኑት፣ አሜን። የነቢያትን ትንቢት እየተረጎመ የሐዋርያትን ሃይማኖት እያስተማረ አንድ ጎስቋላ የደረሰው የመድኃኒታችን የመታሰቢያው መጽሐፍ እነሆ ተፈጸመ። ስለዚህ በጨለማ መካከል የሚያበራ የወልድ የመስቀሉ ልመና፣ በዚህም በመለኮትና በሥጋህ ቃል አገልጋዮችህን ከሥጋና ከነፍስ መከራ አድናቸው፣ አሜን። የመድኃኒታችን አማኑኤል ተአምር። ይቅርታው ቸርነቱ ከሁላችንም ሕዝበ ክርስቲያን ጋር ይሁንና ጌታችን መድኃኒታችን አማኑኤል ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው።
በሀገረ አቴና ሰማዕት የሆነ ስሙ ዲዮናስዮስ የሚባል አንድ ኤጲስቆጶስ ነበር። ይህ ቅዱስ በእሷ ዘንድ ከሚኖሩ ሰዎች በምክሩና በጥበቡ በሐሳቡና በእውቀቱ ከንጉሡ አማካሪዎችና አዋቂዎች ከሆኑ ከመሳፍንቱ አንድነት ከፍ ያለ ሆነ። ከዚህም በኋላ ሐዋርያው ጳውሎስ አስተምሮ የክርስትና ጥምቀትን አጥምቆ በሀገረ አቴና ላይ ኤጲስቆጶስነት ሾመው። ብዙ ድርሳናትንም ደረሰ። ይህ ቅዱስም በአንድ ቀን አዋቂዎች በተሰበሰቡበት በጥበብ ቤት ውስጥ ሳለ ከእነርሱ ጋር ተሰብስቦ ከጥበበኞቹ ሁሉ በላይ ተቀመጠ። በቀትር ጊዜም ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ምድርም ተንቀጠቀጠች፣ አሕዛብ ደነገጡ፣ ፈሩም፣ መቃብሮችም ተከፈቱ። በዓለም ውስጥ የሆነውን አስረዳን ብለው ጠየቁት። የጥበብንም መጽሐፍ አነሳ፣ በሐሳብም መሰላል መውጫን አየ። ወደ ፀሐይና ወደ ጨረቃ ወደ ከዋክብትም መውጫ ሄደ። ጸጥ ብለውም አገኛቸው፣ ወደ መንገዳቸውም አልተመለሱም። ወደ ባህርም ሄደ፣ ዝም ብሎም አገኘው። ከዚህም በኋላ አርስጣብ የሚባል የፍልስፍና መጽሐፍን አነሳ፣ ያዘ። በውስጡም አምላከ ለመክኑን የሚል አገኘ። ይህም ማለት የተሰወረ ሰማይና ምድርን የፈጠረ አምላክ ከሰማይ ወደ ምድር ወረደ፣ አይሁድ በላዩ ተነሱ፣ እነሱም ሰቀሉት ማለት ነው። የዚያን ሰዓት ልብሱን ቀዶ ታላቅ ሐዘን አዘነ። ደጃዝማቾቹንና አገረ ገዦቹን ጥበበኞቹንም በቀትር ጊዜ ጨለማ ስለሆነውና ምድር ስለተንቀጠቀጠችው ነገር ያሳየውን ይገልጽላቸው ዘንድ ዲዮናስዮስን ለመኑት። የሆነውንም ሁሉ ነገራቸው። ይህንንም በሰሙ ጊዜ ታላቅ የሆነ ፍርሃትን ፈሩ። ኡሲፎስ የሚባለውንም ደቀ መዝሙሩን በዚያች ቀን የሆነውን ሁሉ የቀኗን ስም የወሩንም ስም የዓመቱንም ስም 5500 የሆነ ዘመኑንም ይጽፍ ዘንድ አዘዘው። ዲዮናስዮስም እንዳዘዘው የሆነውን ሁሉ ጻፈ። ሁለተኛም በጣዖቶቻቸው ቤቶችና በየቤቶቻቸው ደጃፍ የተሰወረ አምላከ ለመክኑን ከሰማይ ወረደ ብሎ ጻፈ። ከ14 ዓመትም በኋላ ሐዋርያው ቅዱስ ጳውሎስ ከሰማይ እንደወረደና ከእመቤታችን ቅድስት ድንግል ማርያም ሰው እንደሆነ በሕማሙና በስቅለቱ ዓለምን እንዳዳነ እንደተነሳና እንዳረገ በሕያዋንና በሙታን ይፈርድ ዘንድ ዳግመኛ እንደሚመጣ እያስተማረ ወደ አቴና ሀገር መጣ። የአቴና ሰዎችም የጳውሎስን ትምህርት በሰሙ ጊዜ ፈጽመው አደነቁ። ወደ ዲዮናስዮስም ሩጠው ሄደው ዛሬ ወደ ሀገራችን አንድ ሰው መጣ፣ እኛና አባቶቻችን በማናውቀው በአዲስ አምላክ አስተማረ አሉት። ዲዮናስዮስም ሐዋርያው ጳውሎስን ጠርቶ በሀገራችን ያስተማርከው አዲስ አምላክ ምንድነው አለው። ሐዋርያው ጳውሎስም በጣዖት ቤቶቻችሁ አልፌ ሲሄድ የተሰወረ አምላክ ለመክኑን ከሰማይ ወደ ምድር ወረደ የሚል አገኘው፣ የማስተምራችሁም ይህን ነው አለው። የዚያን ጊዜም ዲዮናስዮስ 14 ዓመት ያህል የሆነውን መጽሐፍ አምጣው ብሎ ደቀ መዝሙሩን አዘዘው። አመጣለት፣ አይቶም አደነቀ። ጳውሎስም በአርብ ቀን በመጋቢት ወር በ27 በቀትር ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ተሰቀለ አለው። ምልክቱ ምንድነው አለው። ጳውሎስም ፀሐይ ጨልሟል፣ ጨረቃም ደም ሆኗል፣ ከዋክብት ከምድር ወድቀዋል፣ ምድርም ተነዋውጣለች፣ ሙታንም ከመቃብርና ከሲኦል ወጥተዋል አለው። ሌላውስ ቀድሞ እንደጻፍነው በእውነት ሆነ፣ የሙታን ነገር ግን አስደነቀን አለው። በዚህስ አትጠራጠር፣ ከመቃብር የተነሱት ሙታን ወደ ሰዎቻቸው ሄደው ክብር ይግባውና መድኃኔ ዓለም በመስቀሉ ሲኦልን እንደማረካትና እንዳወጣቸው ተናገሩ አለው። ያን ጊዜም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ለሐዋርያው ቅዱስ ጳውሎስም ሰገዱለት። ዲዮናስዮስንም በላያቸው ኤጲስቆጶስነት ሾመው። እሱም ብዙ ታምራትንና ድንቅ ሥራዎችን አደረገ። የቤተ ክርስቲያን ሥርዓትንም ተረጎመ። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነትንም አክሊል አግኝቶ ወደ መንግሥተ ሰማይ ገባ። የቅዱስ ዲዮናስዮስ ጸሎቱና በረከቱ ከኛ ከሁላችንም ከሕዝበ ክርስቲያን ጋር ይሁን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብጽ ምድር ውስጥ ምዕመናን ቴዎዶሶሲያውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሡ ምክር ከመንበረ ሲመቱ አሳደዱት። በእርሱ ፈንታም አስቀድሞ በእስክንድርያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቂያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበር። ይህም አባት ወደ ግርማኖስ አገር ሄዶ 3 ወሮችን ኖረ። በዚያም ወራት በግብጽ አገር ንቡረ ዕድ አባ ሳዊሮስ ነበር። እነርሱም በአባቶቻቸው ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊግ ወደሚባል አገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድርያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው
በእስክንድሪያው መኮንን ላይ ተነሱበት። መኮንኑንም ወደ መንበረ ሲመቱ መልሰው አቃቂያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቴያኖስና በንግሥት ታወድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ ያደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉም ጻፉ። ያን ጊዜም አቃቂያኖስ በሕዝብ ፊት ቆሞ ክፎች ሰዎች ስላስገደዱኝ ይህንን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚያም በኋላ አቃቂዮስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቂያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሡ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለም መንግሥታትንና ክብራቸውን ሁሉ እሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛው ግብጽም ሄደ። በዚያም ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖች ኖረ። ንጉሡም አባ ቴዎዶስዮስ ከእስክንድርያ ከተማ በወጣ ጊዜ እየሸነገለው ወደ እርሱ መልእክት ላከ፣ እንዲህም አለው። እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝም እሻለሁ። ከዚህም በኋላ ወደ ቆስጠንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ ያስቀመጡት። እርስ በርሳቸውም ስለ ሃይማኖት ተከራከሩ። ንጉሡም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበር። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብጽ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድርያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉም ኖረ፣ በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድርያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተክርስቲያን፣ ወደ ቆዝሞስና ደሚያኖስ ቤተክርስቲያን ይሄዱ ነበር። ካህናቱም በዚያ እየቀደሱ ያቆርቧቸው ነበር። የአገር ልጆችንም የክርስትና ጥምቀትን ያጠምቋቸው ነበር። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናትን እንዲከፈቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሡ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው ወደ ምዕመናን ላካት። እንዲህም አላቸው። ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመንም 32 ነበር። ይኸውም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሷል። ምዕመናንንም በያዕቆብ ዘመን ያዕቆባውያን እንደተባሉ በስሙ ቴዎዶሶሲያውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰኔ 28 ክቡር ሰንበት የዕለቱ የወንጌል ክፍል መልእክተ ጳውሎስ ወደ ቲቶ ምዕራፍ 1 ከቁጥር 7 እስከ 16 ያለው እንዲህ ይላል። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቅፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉ፣ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች፣ አራዊት በላተኞች፣ ሥራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹዎች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ሥራም ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል። ሁለተኛ የጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 7 ያለው እንዲህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ
በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞቹን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሐዋርያት ሥራ ምዕራፍ 7 ከቁጥር 1 እስከ 9 ያለው እንዲህ ይላል። ሊቀ ካህናቱም ይህ ነገር እንዲህ ነውን አለው። እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገርህና ከዘመዶችህም ወጥተህ ወደማሳይህ ወደ ማንኛውም ምድር ና አለው። በዚያን ጊዜ ከከለዳውያን አገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚያች አገር አወጣው። በዚያም የእግር ጫማ ስንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔርም ዘሩ በሌላ አገር መጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቋቸውም እንዲህ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚህም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በስምንተኛውም ቀን ገረዘው። ይስሐቅም ያዕቆብን፣ ያዕቆብም 12ቱን የአባቶችን አለቆችን። የአባቶችም አለቆች በዮሴፍ ቀንተው ወደ ግብጽ ሸጡት። እግዚአብሔርም ከእርሱ ጋር ነበር። የማቴዎስ ወንጌል ምዕራፍ 10 ከቁጥር 23 እስከ 32 ያለው እንዲህ ይላል። በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላኛይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም። ደቀ መዝሙሩ ከመምህሩ ባሪያው ከጌታው አይበልጥም። ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው። እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁንልን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ በቅዱስ አማኑኤል ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ኪዳን፣ ወለተ ማርያም፣ አስካለ ማርያም፣ እህተ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወልደ ሚካኤል፣ እህተ መላክ፣ አክሊለ ገብርኤል፣ አክሊለ ማርያም፣ እሴተ ማርያም፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ ኢዮብ፣ አመተ መድህን፣ ሁለተ ማርያም፣ ወለተ ኪዳን፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ክንፈ ሚካኤል፣ አጸደ ማርያም፣ ወለተ ሃይማኖት፣ ወለተ ማርያም፣ ወልደ ተክለ ሃይማኖት፣ ወልደ ገብርኤል፣ ምዕራፍ እግዚአብሔር፣ ወለተ ሐና፣ ወለተ ማርያም፣ ወለተ መድን፣ ወልደ ሰንበትና ጽጌ ማርያም፣ ወለተ አናንያ፣ ወለተ ትንሣኤ፣ እህተ ማርያም፣ ኃይለ መስቀል፣ ወለተ ገብርኤል፣ ርብቃ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣
ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ ገብረ ማርያም፣ ገብረ ጨርቆስ፣ ወለተ ገብርኤል፣ እድላዊት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ በትረ ማርያምና ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ወልደ ሰማያት፣ ገብረ ሥላሴ፣ ወለተ ጽዮን፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት